ጃጊሶ ሰላም የጃጊሶ ቤተሰቦች፣ ድንገት በተፈጠረ የመርከብ ላይ አደጋ ሁለት ሴትና ወንድ ያጎት ልጆች ባልታወቀ ደሴት ላይ ለብቻቸውን ቀርተው ማደግ ይጀምራሉ። በጊዜ ሂደትን በመካከላቸው ዝምድናቸውን የሚያፈርስ የፍቅር እሳት ተነስቶ ለውሳኔ ተቸገሩ የሚለን የዛሬው ፊልማችን ዘ ብሉ ሌገን ይሰኛል። ካልነበራችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጋችሁ በመጀመር ብርታት ልትሆኑ ትችላላችሁ። ነገር ግን ቅር ከተሰኛችሁ በእናንተ አንዲት ሰብስክራይብ እና ላይክ ምክንያትም ራሴን ስቼ ስራውንም ማበላሽ ከመሰላችሁ እስከ ፊልሙ መጨረሻ ድረስ ተከታተሉኝና ሐቁን ትፈርዳላችሁ። በፊልሙ መጀመሪያ ላይ አንድ ሪቻርድ የተባለ የ9 ዓመት ልጅና ኤሚ የምትባል የ7 ዓመት ሴት ልጅን እንመለከታለን። ሁለቱ የአጎት ልጆች ሲሆኑ ከሪቻርድ አባት ጋር በመርከብ ተሳፍረው ወደ ሀገራቸው እየተመለሱ ይገኛሉ። ሁለቱ ልጆች ዘወትር ባለመስማማት ጸብ ይፈጥሩ ስለነበር የሪቻርድ አባት ሁልጊዜ እንደዚህ አትሆኑ እያለ ይከለክላቸዋል። በድንገት አባትየው ጩኸት ሰምቶ ዞር ሲል መርከቧ በእሳት ተያይዛ እየነደደች መሆኗን ተመለከተ። በዚህ ድንገተኛ እሳት የተነሳም በመርከቧ ውስጥ ያሉ ሰዎች በሙሉ በፍራቻ የመርከቧን ዙሪያ በውከት ያናውጧታል። በእሳቱ ጭስ ምክንያትም ለሁሉም ሰው ምንም ነገር በግልጽ አልታይ ይላቸዋል። የሪቻርድ አባትና የተወሰኑ ሰዎች ሕይወታቸውን ለማዳን ሲሉ እንደምንም ወደ አንዲት ጀልባ ይሳፈራሉ። ሪቻርድንና ኤሚን ደግሞ አንድ ሰውዬ በራሱ ትንሽ ጀልባ ላይ አስቀምጧቸው በፍጥነት ከቦታው ያሸሻቸዋል። ይህም ሰው የመርከቧ ምግብ አዘጋጅ ሲሆን ስሙም ፔዲ ይባላል። ነገር ግን በእሳቱ ከባድ ጭስ የተነሳ ምንም ማየት ባለመቻሉ ከሌሎች ተነጥሎ ወደ ሌላኛው አቅጣጫ ይጓዛል። እዚህም ጋር ፔዲ ከሁለት ልጆቹ ጋር ያለ ምግብና ያለ ውሃ መሃል ባህር ላይ ይቅበሰበዛል። በማግስቱ ጠዋትም ፋይድና ሁለቱ ልጆች ድንገት ከፊት ለፊታቸው ማረፊያ የምትሆን ትንሽዬ ደሴት ይመለከታሉ። ፓዲና ልጆቹ ይችን ደሴት ተመልክተው በጣም በመደሰት ትንሽዬዋን ጀልባ እያጣደፏት ወደዚያች ደሴት ያመራሉ። በጣም የሚገርመው ነገር ደግሞ በደሴቲው ዙሪያ አረንጓዴ የሆኑ ተክሎችና የተለያዩ ፍራፍሬዎችን የያዙ ዛፎች ሞልተዋል። በመቀጠልም ፔዲ ማንኛውንም አይነት ሰው ካገኘ እርዳታ እንፈልጋለን ብሎ ለመጠየቅ የደሴቷን መግቢያና መውጫ ማሰስ ይጀምራል። ነገር ግን በደሴቷ ዙሪያ ማንንም ሊያገኙ አልቻሉ። ስለዚህ አሁን ላይ ሶስቱም በደሴቷ ውስጥ ሙሉ ለሙሉ ያለ ረዳት ለብቻቸውን ቀርተዋል ማለት ነው። ይሁን እንጂ ፔዲ ግን በህይወት ለመቆየት የሚያስችል በደሴቱ ውስጥ አስፈላጊ የተባሉ ነገሮች በሙሉ መኖራቸውን ይመለከታል። እዚህም ጋር ፔዲ ወደ ወንዙ ዳርቻ ዘንበል ብሎ የተጋደመ የሐረቄ በርሜል ይመለከታል። ሪቻርድ ደግሞ በወንዙ ውሃ ውስጥ እየተጫወተ ሳለ ድንገት የቆየ የሰው ቅል አግኝቶ ለፓዲ ሊያሳየው ያመጣል። ፓዲ ይህን ሲመለከት ደንግጦ በቶሎ ተቀብሎት ይጥለውና ሁለተኛ እንዳትነካ ይለዋል። ይህ ስፍራም አደጋ አለበት ብሎ በመስጋት ልጆቹን ይዞ ወደ ሌላኛው የደሴቱ አቅጣጫ ይጓዛል። ማታ ላይ ፔዲ ተቀምጦ ሐረቄውን እየጠጣ ከደሴቱ ማዶ በኩል የከበሮ ድምፅ የሚመስል ከባድ ጩኸት ይሰማል። የሰማውንም ነገር ለማጣራት ፔዲ ተነስቶ ወደዚያ አቅጣጫ በጥንቃቄ መጓዝ ይጀምራል። ሲደርስም በዚያ ቦታ ላይ ትንሽዬ የሰው ስጋ ቁራጭ በድንጋይ ሐውልት ላይ ተቀምጦ ይመለከታል። ፔዲም ይህንን ሲያይ በጣም ደንግጦ በዚህ ስፍራ የሰው መስዋዕትነት ይፈጸማል ማለት ነው ብሎ በመረዳት እንደፈራ ወደ ሪቻርድና ወደ ኤሚ ተመልሶ ይመጣል። ከዚያም ለሁለቱ ልጆች እንደ ማስፈራራት እያለ ሁለታችሁም ከዚህ በኋላ ምንም ነገር ቢፈጠር ወደዚያኛው የደሴቱ ሜዳ እንደማትሄዱ ቃል ግቡልኝ፣ ይህም ታዲያ ከሕግ በላይ የሆነ ትዕዛዝ ነው፣ ስለዚህ በአግባቡ ልትከተሉት ይገባል በማለት ይጫናቸዋል። ነገር ግን ልጆቹ ፔዲ ለምን ወደዚያ አትሄዱ ብሎ እንደከለከላቸው በአእምሯቸው ውስጥ ጥያቄ ፈጥሮባቸው ነበር ያለፈው። ፔዲም ይህን ተረድቶ ለልጆቹ ይኸውላችሁ ሰዎችን የሚመገቡ ሰው በላ ፍጥሮች በዚያ ማዶ አሉ፣ እናንተ በፍጹም ወደዚያ እንዳትሄዱ በማለት ያስጠነቅቃቸዋል። በዚህም ጊዜ ሪቻርድ ፈርቶ አባቴ በቶሎ መጥቶ ከዚህ ወስደናል አይደል በማለት ራሱን ያረጋጋል። ፔዲም ራሱ የእሱ ወገኖችም ቢሆኑ መጥተው ከዚህ ጉድ እንደሚያድኗቸው ነበር የሚያስበው። ይሁን እንጂ እስከዚያ ድረስ ግን ልጆቹን ተንከባክቦ የማቆየት ኃላፊነት ስለነበረበት እንዴት ምግብ ማዘጋጀት እንዳለባቸውና አነስተኛ ቤትም እንዴት እንደሚሰራ ያስተምራቸው ጀመር። ፔዲ ድንገት እኔ አንድ ነገር እንኳን ብሆን በማለት ልጆቹን ቢያንስ በዚህ ጫካ ውስጥ ለ2 ወራት ያህል ራሳቸውን እንዴት በሰላም ማቆየት እንዳለባቸው ማስተማሩን ይቀጥላል። ከዕለታት አንድ ቀን ምሽት ላይም ፔዲ ከመጠን በላይ የጠጣና የአረቄው በርሜል ከእጁ ላይ ወድቆ የተረፈውን መጠጥ በሙሉ ይዞበት ወደ ባህሩ ውስጥ እየሰመጠበት መሆኑን ተመለከተ። በርሜሉንም ለማንሳት ይሄድና በመጠጥ ስክር ብሎ ስለነበር አቅም በማጣት ወደ ውሃ ውስጥ ወድቆ መስጠም ይጀምራል። በማግስቱም ጠዋት ላይ ሪቻርድና ኤሚ ከእንቅልፋቸው ሲነቁ ፔዲ አብሯቸው እዚያ አለማደሩን ተመለከቱ። ፈልገው ሲያጡትም በአጉሊ መነጽር እርዳታ አርቀው ይመለከቱና ፔዲ ከደሴቱ ማዶ በኩል ባለው አሸዋ ላይ መተኛቱን ያስተውላሉ። ይህንንም ተከትሎ ሁለቱም በፍጥነት በትንሽዋ ጀልባ ላይ ተቀምጠው እሱ እየቀዘፈ ወደ ፔዲ ዘንድ ይሄዳሉ።
ደርሰው ሲመለከቱም ፔዲ በጣም ጠጥቶ ስለመሸ ሰክሮ የተኛ ነበር የመሰላቸው። ከእንቅልፉ ለማንቃት ሲሞክሩም ከተለመደው ሁኔታ ለየት ብሎ ተመለከቱትና እጅግ ደነገጡ። ይሁን እንጂ የብዙ ቀን እንቅልፍ ስላለበት ነው የማይነሳው ብለው ነበር ያሰቡት። ነገር ግን በመጠጥ ብዛት መሞቱን ሲያውቁ በጣም ደንግጠው ኤሚ ጭራሽ ራሷን ሳተች። ይህንን ሲመለከቱ ሪቻርድና ኤሚ በጣም መጥፎ የሆነ የሀዘን ስሜት ውስጥ ይገባሉ። ከዚህም ጊዜ በኋላ ሁለቱ ለብቻቸውን በደሴቷ ላይ መኖራቸውን ይቀጥላሉ። እዚህም ጋር ኤሚ ለአጎቷ ልጅ ለሪቻርድ ፔዲ እኮ እየናፈቀኝ ነው፣ በእንዲህ አይነት ሁኔታ ደግሞ ከዚህ በላይ በዚህ ቦታ መኖር አልችልም፣ ወደ ሌላ ቦታ ውሰደኝ ብላ ትጠይቀዋለች። ሪቻርድም በሐሳቧ ይስማማና ዕቃቸውን በሙሉ ሰብስበው በጀልባዋ ላይ ተቀምጠው እየቀዘፉ ወደ ደሴቱ ሌላኛው አቅጣጫ ይጓዛሉ። የደረሱበትንም ጫካ ሲመለከቱት ለኑሮ ምቹ ሆኖ ያገኙታል። በዚህም ስፍራ እንደ ቀድሞ የምግብና የውሃ ችግር ስላልነበረበት ሁለቱም በመተጋገዝ አዲስ ቤታቸውን መስራት ይጀምራሉ። መጀመሪያ ላይ ቤቱን ለመስራት ብዙ ያታግላቸዋል። ነገር ግን ፔዲ ባስተማራቸው መንገድ ሲሞክሩት ለመስራትም ብዙ አልተቸገሩበትም። ቀስ በቀስም በዚህ ደሴት ላይ መኖርን በደንብ ይለማመዱታል። በዚህ ደሴት ላይም ለብቻቸው መኖር ከጀመሩ በኋላ ያለምንም አዲስ ክስተት የተወሰኑ ዓመታትን ይገፉና አሁን ላይ ሁለቱም ትልልቅ ሰዎች ሆነው እንመለከታቸዋለን። ሪቻርድ አሁን ላይ 21 ዓመቱ ሲሆን ኤሚ ደግሞ 19 ዓመቷ ላይ ደርሳለች። ሁለቱ ዘወትር አንድ ላይ ሆነው አሳ ያጠምዳሉ። ፍራፍሬዎችንም ለቅመው ምግብ ለመስራት ወደ ቤት ይወስዳሉ። አብረው መኖርንም በደንብ ይላመዱታል። ይሁን እንጂ ሪቻርድና ኤሚ ሁለቱም ሊረዷቸው ያልቻሉትና በፍጹም የማያውቋቸውን የባህሪ የአካላዊና ጾታዊ ለውጦችን ማየት ጀምረው ነበር። ከዕለታት አንድ ቀንም ኤሚ ገላዋን እየታጠበች በድንገት የመጀመሪያ የወር አበባዋ ይመጣባትና ከጭኗ ስር ደም ሲፈሳት ትመለከታለች። በዚህም ጊዜ በጣም ፈርታ በመጮህ ሪቻርድን ትጠራዋለች። ሪቻርድም ድምጿን እንደሰማ ተደናግጦ በፍጥነት ወደሷ ይመጣና እንዴ ምን ሆነሻል ብሎ ይጠይቃታል። እሷም በዚህ ጊዜ በጣም ተሸማቃ ተመልሳ እንዲሄድላት ጠየቀችው። ከቆይታ በኋላም ኤሚ ገላዋን ታጥባ ከወንዙ እንደወጣች ሪቻርድ አጠገቧ መጥቶ ቅድም ምን ነበር የተፈጠረው ብሎ ይጠይቃታል። ሪቻርድ ኤሚ የሆነ ጉዳት ደርሶባታል ብሎ ነበረ በጣም ተጨንቆ ይጠይቃት። ነገር ግን ኤሚ ምንም ነገር ልትነግረው ፈቃደኛ አልነበረችም። ይህም ነገሯ ሪቻርድን በጣም ያስቆጣውና ኤሚን ከዚህ ቀደም ምንም አይነት ነገር አትደብቂኝም ነበር፣ ከቅርብ ጊዜ ወዲህ ግን ከመለዋወጥሽ በላይ ብዙ ነገሮችሽን መደበቅ መጀመርሽ በጣም ነው የሚያበሽቀኝ በማለት ይጮህባታል። ቢሆንም ግን ይታረቁና በጊዜ ሂደት ቀስ በቀስ ሁለቱ እርስ በርስ መቀራረብና በይበልጥ መተሳሰብ ይጀምራሉ። ይባስ ብሎም ዘወትር ሪቻርድ ያለ ፓንት ራቁቱን ሆኖ ሲዞር ኤሚ ያለ መሸማቀቅ ትመለከተዋለች። በተመሳሳይ ሁኔታም እሷ ራቁቷን ወደ ውሃ ውስጥ ገብታ ስትዋኝ ሪቻርድም ያለ ምንም ምፍረት ይመለከታታል። በነገራችን ላይ ሁለቱን እንደዚህ ልቅ ሆነው ለመኖር ያልፈሩት ስለ ማህበራዊ ህይወትና ኑሮ ያላቸው ዕውቀት ዜሮ በመሆኑ ነው። ምክንያቱም ሁለቱ ከልጅነታቸው ጀምሮ ስለሆነ በዚህ ደሴት ላይ ተጠምደው የቀሩት ስለ እነዚህ አይነት ጉዳዮች ምንም የሚያውቁት ነገር የለም። እዚህም ጋር ሪቻርድ አሳ አጥምዶና ፍራፍሬ ለቅሞ ሲመለስ ኤሚ ደግሞ አሳውን ስታበስልና ልብሶችን ስታጠብ እንመለከታታለን። ሁለቱ በዚህ ደሴት ላይ አብረው እየተሳሳቁና እየተላፉ በደስታ መኖራቸውን ቢቀጥሉም ነገር ግን አሁንም ቢሆን ሁለቱ በልባቸው አንድ ቀን የሪቻርድ አባት ተመልሶ መጥቶ ከራሱ ጋር እንደሚወስዳቸው ተስፋ ያደርጉ ነበር። ከዕለታት አንድ ቀንም ኤሚ ከዚህ ቀደም ፓዲ ለሁለቱ በፍጹም እንዳትሄዱ ብሎ ከከለከላቸው የደሴቲቷ ሌላኛው የዳርቻ ጫፍ ለየት ያለ የከበሮ ድምፅ ይሰማታል። በዚህም ጊዜ ኤሚ በዚያ ስፍራ ምን እየተፈጠረ እንደሆነ ለማወቅ በጣም ነበር የጓጓችው። ቀጥሎ ምንም ሳትናገር ለብቻውን ወደዚያ ስፍራ አቋርጣ ትጓዛለች። እዚያም ደርሳ ከጥቁር ሐውልት ላይ ወደ ታች የሚወርድ ደም ትመለከታለች። ይሁን እንጂ ከመፍራት ይልቅ ወደ ሪቻርድ ተመልሳ ፔዲ እኛን ዋሽቶናል፣ አትሂዱ ባለበት ስፍራ የሰው ጅብ የሚባል ምንም ነገር የለም፣ ምናልባት ቦታው የአምልኮ ስርዓት የሚፈጸምበት ቅዱስ ሐውልቱ ያለበት ስፍራ ነው መሰለኝ በማለት የራሷን ግምት ታስቀምጣለች። ሪቻርድም ይህን ሁሉ ነገር ከሰማ በኋላ በጣም ተናዶ ወደዚያ ስፍራ መቼም እንደማንሄድ ለፓዲ ቃል ገብተናል ነበር እንዴ? ነገር ግን አንቺ ወደዚያ ቦታ በመሄድ ትልቁን ስህተት ሰራሽ አይደል? ለማንኛውም ካሁን በኋላ በፍጹም ወደዚያ ስፍራ እንኳን በሌሊት በቀንም ቢሆን መሄድ የለብሽም ብሎ ያስጠነቅቃታል። በቀጣይ ቀንም ኤሚ እንቅልፏን ተኝታ ባለችበት ሪቻርድ በውሃ ውስጥ ሰጥሞ የሚሞትበትን አስደንጋጭ ህልም ተመልክታ በፍርሃት እየጮኸች ትነቃለች። ልክ እንደተነሳችም መንጋቱንና ሪቻርድም ቢሆን ከፊት ለፊቷ በሰላም መቆሙን ተመልክታ እፎይ ትላለች። ከዚያም እየተንቀጠቀጠች ለሪቻርድ መቼም ቢሆን እኔን ለብቻዬን ትተህ የትም እንደማትሄድ ቃል ግባልኝ ትለዋለች። በዚህም ጊዜ ሁለቱም ስሜታዊ ይሆኑና እርስ በርሳቸው ተቃቅፈው ጋደም ይላሉ። ቀጥሎም ሪቻርድ ከሳማት በኋላ ዝምታዋን ተመልክቶ እጁን ወደ ጭኗ ስር በመስደድ ከሷ ጋር የግብረ ስጋ ግንኙነት ለማድረግ ይሞክራል። ኤሚም ደንግጣ ትገፈትረዋለች። ማታ ላይም ሪቻርድ በድጋሚ ተመልሶ መጥቶ ወደ እሷ ቀርቦ ሊስማትና የሆነ ነገር ለማድረግ ሲሞክር በንዴት ካጠገቧ እንዲሄድላት ትጠይቀዋለች።
በዚህም ጊዜ ሪቻርድ በጣም ተናዶባት ከሷ ጋር ማውራቱን እስኪነጋ ድረስ ያቆማል። በማግስቱ ጠዋትም ኤሚ ሪቻርድን ከድንጋዩ ስር ተደብቆ ራሱን የሆነ ነገር ሲያደርግ ትመለከተዋለች። የሚያደርገው ነገር ግን ምን እንደሆነ አልገባትም ነበር። ልትጠይቀውም ፈልጋ ስትጠራው ዞር ብሎ ይቆጣታል፣ ይሰድባታል። ከተወሰነ ጊዜ በኋላም ሪቻርድ ከዛፉ ላይ የኮኮናት ፍሬ እያወረደ ሳለ ከብዙ ዓመታት በኋላ ለመጀመሪያ ጊዜ በባህሩ ላይ እየተጓዘ ያለ መርከብን ይመለከታል። ይህንን አይቶ በደስታ ከዛፉ ላይ ወርዶ ቅድም እንጨት ሰብስቦ ወደ አስቀመጠበት ኮረብታ በፍጥነት ይሄድና እሳት ለኩሶበት በመርከቧ ውስጥ ያሉትን ሰዎች ቀልብ በመሳብ እርዳታ ለመጠየቅ ይሞክራል። ነገር ግን ሪቻርድ ወደዚያ ኮረብታ በሰዓቱ ደርሶ እሳቱን መለኮስ ባለመቻሉ ምክንያት መርከቡ እነሱን ጥሎ ከዚያ ስፍራ ርቆ ይሄዳል። ይሁን እንጂ ኤሚም በተመሳሳይ ጊዜ የዚያን መርከብ መምጣት አይታው ነበር። እሳቱንም ቢሆን ጊዜው ሳይረፍድ ለማቀጣጠል ሰፊ እድል ነበራት። ይሁን እንጂ ኤሚ ግን መርከቧን ከርቀት እያለች ብታያትም ምንም ደንታ አልሰጣትም። ምክንያቱም ኤሚ አሁን ላይ በዚህ መኖሩን ስለተላመደች ይህንን የጫካ ህይወት አምና ተቀብላለች። በመቀጠልም ሪቻርድ እሳት ለብሶ እሳት ጎርሶ ወደ እሷ ይመጣና ለምንድነው እሳቱን ያለኮሽው በማለት ይጮህባታል። ችላ ስትለው ጊዜም እኔ ካንቺ ጋር መኖር ሰልችቶኛል፣ ስለዚህ ከዚህ በኋላ ብቻዬን መኖር እፈልጋለሁ እያለ ጥሏት ይሄዳል። እዚህም ጋር ሪቻርድ በዚያች ትንሽዬ ጀልባ ላይ ሆኖ እየተጓዘ ሳለ በድንገት ግማሽ መንገድ እንኳን ሳይጓዝ የጀልባዋ መልክ ይሰበርና ወደ ውሃው ውስጥ ይወድቃል። በዚህም የተነሳ ወደ ደሴቷ ለመመለስ ይገደዳል። ኤሚም በእሱ ላይ የሆነውን ነገር ስለተመለከተች እያሾፈች በሳቅ በቃ ካሁን በኋላ ይህ ደሴት ለኛ መኖሪያ ቤታችን ስለሆነ እዚሁ ነው መኖር ያለብን ትለዋለች። ሪቻርድም ይህን ሲሰማ በጣም ተናደደባትና መልሶ ከእሷ ጋር መጨቃጨቅ ይጀምራል። ብዙም ሳይቆይ ደግሞ እርስ በርሳቸው መሰዳደባቸውን ይቀጥላሉ። ኤሚም ተናዳ ከድንጋዩ ጀርባ ለብቻን ሆነ የምታደርገውን ነገር የማላውቅብህ እንዳይመስልህ ለአባት ነው የምነግርልህ ትለዋለች። ሪቻርድን በንዴት ተደብቀሽ ሁልጊዜ ታይኛለሽ ማለት ነው እያለ ይጮህባታል። በዚህም ጊዜ ኤሚ አንተም እኮ እኔ ገላይን ስታጠብ ተደብቀ ትመለከተኛለህ በማለት ትመልስለታለች። ይህንንም ሲሰማ ሪቻርድ በንዴት የያዘውን የኮኮናት ፍሬ በእሷ ላይ ይወረውርባታል። ይሁን እንጂ እሷን ግን አልነካትም። ነገር ግን ኤሚ የወረወረችው የኮኮናት ፍሬ የሪቻርድን ጭንቅላት ይመታውና ራሱን ስቶ ይወድቃል። ልክ ወደ ንቃተ ህሊናው እንደተመለሰም በቁጣ ኤሚን በጥፊ መቷት ከመኖሪያ ቤታቸው እንድትወጣ ያደርጋታል። ንብረቶቿንም እየወረወረላት እኔ ብቻዬን ነው ይህን ጎጆ የሰራሁት፣ ስለዚህ አብረሽኝ እንድትኖሪ አልፈቅድልሽም፣ ከዚህ በኋላም ምግብም ቢሆን እንኳን አምጥቼ ልሰጥሽ አልችልም ይላታል። በዚህ ምክንያትም ኤሚ አሁን ላይ ለብቻዋን ስለሆነ ውጭ የምትተኛው ምግቧን የማዘጋጀት ግዴታ ተጣለባት። በዚህም የተነሳ ብዙ ችግሮች ያጋጥሟትና ሪቻርድ በሷ ላይ ማፌዝ ይጀምራል። ቀጥሎም ኤሚ በደሴቲቱ ላይ ለሚገኙ የጣዖት ምስል አበቦችን ወስዳ መስጠት ትጀምርና እንደ ፈጣሪዋም ማመንና መጸለያዋን ትቀጥላለች። ቀጥሎም በውሃው ውስጥ እየተራመደች ወደ ደሴቷ ስትመለስ እግሯ ድንገት መርዛማ በሆነ የባህር ዓሣ የጀርባ አጥንት ይወጋባታል። በዚህም ምክንያት ከባድ በሆነ ህመም ውስጥ ትወድቃለች። ይሁን እንጂ እንደምንም ግን ወደ ደሴቱ ትመለሳለች። ሪቻርድም ከሄደበት እየተመለሰ ኤሚ መታመሟን ይመለከትና በፍጥነት ሄዶ ምን ሆነሽብኝ ነው ብሎ ይጠይቃታል። እሷም እግሬን የባህር መርዛማ ዓሣ ወቅቶኛል፣ መርዙም በፍጥነት ወደ ሰውነቴ ስለተሰራጨ በጣም ታመሚያለሁ፣ እባክህን ቶሎ ብለህ ወደ አምላኬ ወሰደኝ ብላ ተጠይቀዋለች። ሪቻርድን በድንጋጤ ኤሚን አንስቶ በእቅፉ በመያዝ ወደ ሐውልቱ ዘንድ ያመጣታል። የኤሚ የጤንነት ሁኔታ በጣም እየከፋ መጥቶ በድንገት ራሷን ትስታለች። ሪቻርድም ኤሚ የሆነ ነገር ልትሆንብኝ ነው መሰለኝ ብሎ ስለፈራ ኤሚን እንዲፈውስለት እሷ ወደ ጠቆመችው ሐውልት አምጥቶ ራሱ እያለቀሰ መጸለይ ይጀምራል። ከተወሰነ ጊዜም በኋላ ኤሚ ድንገት ሙሉ በሙሉ ሰላም ሆና ወደ ንቃተ ህሊናዋ ትመለሳለች። የቦታው ኃይልና የጣዖቱ ምታታዊ አስማትም ሰውነቷ ወደ ጤንነቱ እንዲመለስ ረድቷታል። ሪቻርድም ኤሚን በሰላም በማግኘቱ በጣም ተደስቶ አንቺ የሆነ ነገር ብትሆኚ በዚህ ደሴት ላይ እንዴት ነው ብቻዬን የምኖረው ብዬ በማሰብ በጣም ፈርቼ ነበር ይላታል። ኤሚን በቀስታ አልተናደድክብኝም ማለት ነው ብላ ትጠይቋለች። ሪቻርድም በስስት እያያት አረ በጭራሽ አልተናደድኩብሽም ብሎ ከመለሰላት በኋላ ሁለቱም በፍጥነት ወደሚኖሩበት ደሴታቸው ይመለሳሉ። ከዕለታት አንድ ቀንም ሪቻርድና ኤሚ አንድ ላይ ተቀምጠው እያወሩ ድንገት ሁለቱም በፍቅር ስሜት ይተያዩና ፍቅራቸውን ተገላልጾ በመሳሳም ራሳቸውን ለወሲብ ዝግጁ ማድረግ ይጀምራሉ። ለብዙ ቀናትም በውስጣቸው እያደገ የመጣውን ይህን የፍቅር ስሜት በመረዳታቸው የመጀመሪያ የወሲብ ግንኙነታቸው አዲስ ዓለም ነበር ሆኖ የታያቸው። ከዚህም ጊዜ በኋላ ደጋግሞ በማድረግ ሁለቱም በጣም ደስተኞች መሆናቸውን ይቀጥላሉ። በዚህ ደሴት ላይም እንደ ባልና እንደ ሚስት መኖራቸውን ይቀጥላሉ። አብረው በመኖር ብዙ ወራቶችንም ያሳልፋሉ። ይሁን እንጂ ኤሚ ግን እንደ በፊቱ ወደሱ መቅረብ አለመፈለጓንና ባህሪዋም እንደተለዋወጠ ለሪቻርድ በግልጽ ይታየው ጀመረ። ወደ ኤሚም ጠጋ ብሎ ምን ነው እንደ በፊቱ አትወጂኝም እንዲህ ብሎ ይጠይቃታል። ኤሚም ጭንቅ እያላት ስለ ስሜቴ ምንም እርግጠኛ አይደለሁም፣ ጤንነቴም ልክ አይደለም፣ ደግሞም በተደጋጋሚ እያስመለሰኝ ነው በማለት ትመልስለታለች። ከዚያም የሪቻርድን እጅ ይዛ ሆዷ ላይ ታስቀምጠውና
በሆዴ ውስጥም የተለየ ፍጡር ያለ ይመስለኛል ትለዋለች። ሪቻርድም በሆዷ ውስጥ የሆነ ነገር ሲንቀሳቀስ ከእጁ በኩል ይሰማዋል። በእርግጥ ኤሚ በዚህ ሰዓት ነፍሰ ጡር ናት። ሁለቱ ግን ስለዚህ ጉዳይ ምንም የሚያውቁት ነገር አልነበረም። ሪቻርድን በመቀጠል ከመጠን በላይ ምግብ እየበላሽ ስለሆነ ነው ሆድሽ ትልቅ የሆነው፣ ስለምተነፍሽም ነው በውስጥሽ የተወሰነ እንቅስቃሴ የሚፈጠረው ብሎ ይመልስላታል። ከዕለታት አንድ ቀን ምሽት ላይ ሪቻርድ ከደሴቲቱ ማዶ በኩል የሚረብሽ ድምፅ ይሰማዋል። በፍጥነትም ሄዶ ለማየት ሲሞክር የተወሰኑ የጫካ ሰዎች በዚያ ጣዖት ፊት የሆነ ሰውን አጋድመው ለመሰዋት ሲዘጋጁ ይመለከታል። ይህንንም እንዳየ ሪቻርድ በጣም ፈርቶ በፍጥነት ከዚያ ቦታ ሸሽቶ በመሄድ ወደ ኤሚ ዘንድ ይመለሳል። እሱም እንደደረሰ ኤሚ በምት ተይዛ ተጠብቀዋለች። ቀጥሎም እየጮኸች ድረስልኝ ስትል ትጠራዋለች። ሪቻርድን በዚህ ጊዜ እጅግ ተደናግጦ ወደ እሷ ይመጣና በምትወልድበት ጊዜ በቻለው አቅም ያግዛታል። ብዙም ሳይቆይ ኤሚ ወንድ ልጅን ትገላገላለች። ሕፃኑን ባዩት ጊዜ በጣም ነበር ደስ ያላቸው። ስሙንም ፔዲ ብለው ይጠሩታል። ፔዲ ማለት ደግሞ ከዚህ ቀደም ከነሱ ጋር አብሯቸው እየኖረ በሞት የተለያቸው የዚያ የሽማግሌው ስም ነበር። በመቀጠልም ሪቻርድና ኤሚ ልጃቸውን ይዘው ወደ መኖሪያ ጎጃቸው ይመለሳሉ። ልጃቸውን ባለቀሰ ቁጥር ሪቻርድና ኤሚ በትንሽ ትንሹ ምግብና ውሃ ይሰጡት ነበር። ቢሆንም ሕፃኑ ግን የእናት ጡት ወተት ነበር የሚያስፈልገው። እነሱ ግን ምንም የሚያውቁት ነገር የለም። ነገር ግን ኤሚ ልጁን አንስታ ወደ እቅፏ ስታስጠጋው ሕፃኑ የእናቱን ደረት ተለጥፎ ከጡቷ ውስጥ ወተት መጥባት ይጀምራል። በዚህም ጊዜ ሪቻርድ ለኤሚ የተወሰኑ ጎሳዎች ለጣዖት መስዋዕት ሲያቀርቡ አይቻለሁ፣ ወደዚህ ከመጡ ደግሞ እኛንም ሊጎዱን ይችላሉ፣ ነገር ግን ይህን ለማድረግ ከሞከሩ እኔ አንዳቸውንም በሕይወት አልተዋቸውም እያለ ይዝታል እየተወራጨ። ሪቻርድና ኤሚ ልጁ ወደ ሕይወታቸው ከመጣ በኋላ የበለጠ ደስተኞች ሆነዋል። ለልጃቸውም ያላቸው ፍቅር እያደገ ይመጣል። በደሴቲቱ ላይ መኖራቸውን ቀጥለው የተወሰኑ ዓመታትን ያስቆጥራሉ። ልጃቸውም ቀስ በቀስ ማደግ ይጀምራል። በባህሩ ላይም እንዲዋኝ እንዲጫወትና መናገርም እንዲችል በእርጋታ ያስተምሩት ነበር። ከዕለታት አንድ ቀን ሶስቱም ሰውነታቸው ላይ እርጥብ ጭቃ በመቀባት ከባህር ዳርቻው ላይ በመጫወት ላይ እንመለከታቸዋለን። በዚህም ጊዜ የሪቻርድ አባት ከተወሰኑ ሰዎች ጋር ሆኖ በግል መርከቡ ወደዚያች ደሴት ይመጣል። ነገር ግን ሶስቱም በዚህ ሰዓት ሰውነታቸውን ሙሉ በሙሉ ጭቃ ተለውሰውት ስለነበር እነሱን ከሩቅ ለይቷቸው ለማወቅ አልቻለም። ስለዚህ አባትየው መርከቧን አዙሮ ይመለሳል። በዚህ በኩል ደግሞ ሪቻርድና ኤሚ መርከቧን ቢመለከቱም ነገር ግን የሪቻርድ አባት በውስጡ መኖሩን አላወቁም ነበርና ችላ ብለው ያልፉታል። መርከቧም ወደ እነሱ እንድትመጣ ምንም አይነት ጥረት አያደርጉም። መርከቧ ስትሄድ በዝምታ ቆመው ይመለከቷታል። ምክንያቱም አሁን ላይ እዚህ ባገኙት ሕይወት በጣም ደስተኛ ስለሆኑ ወደ ከተማ መመለስ አይፈልጉም። ድንገት እንኳን ቢመለሱ በሚሄዱበት ከተማ እነሱ በጭራሽ ከማይረዱት አዲስ ከሆነ ማህበረሰብ ጋር እንደሚቀላቀሉ በማሰብ አብዝተው ፈርተዋል። ከዚህም ጊዜ በኋላ ሪቻርድና ኤሚ ልጃቸውን ይዘው ከደሴቷ ማዶ በኩል ፍራፍሬዎችን ለመሰብሰብ በጀልባ ይጓዛሉ። ይህም ቦታ ከዚህ ቀደም ፔዲ ከመሞቱ በፊት ለጥቂት ወራት አብረው የኖሩበት ስፍራ ነበር። በዙሪያቸው የሚገኙ ነገሮችን በማየትና በመንካት የልጅነት ጊዜያቸውን መለስ ብለው ያስታውሱታል። በመቀጠልም ሪቻርድ ርቆ ፍራፍሬዎችን ለማምጣት ሲሄድ ኤሚ ደግሞ ከልጇ ጋር በባህር ዳርቻው ላይ ሆና እሱ እስኪመለስ ድረስ ትጠባበቃለች። ብዙም ሳይቆይ ደግሞ ትንሹ ልጃቸው መርዛማና አደገኛ በሆኑ የተክል ፍሬዎች መጫወቱን ይጀምርና የተወሰኑትን ወስዶ በትንሿ መርከባቸው ላይ ያስቀምጣቸዋል። ይሁን እንጂ ይህ ድርጊቱን እናትየው ልብ አላለችው። ቀጥሎም ሪቻርድን በጀልባው ላይ ሆኖ ለመጠበቅ ወደ ባህሩ ይዛው ትመለሳለች። ኤሚ ሙቀቱ ያዳክማትና ለተወሰነ ደቂቃ በተቀመጠችበት እንቅልፍ ሸለብ ያደርጋታል። ትንሽ ቆይታም ከእንቅልፏ እንደነቃች ጀልባቸው በነፋሱ ግፊት ከባህር ዳርቻው ርቆ መሄዱን ትመለከትና በጣም ትደነግጣለች። ልጇም በአንዱ የጀልባ መግዘፊያ እየተጫወተ ቆይቶ ከእጁ በማምለጥ ወደ ውሃ ውስጥ ወድቆበት ትመለከታለች። ኤሚ እንደምንም ብላ መግዘፊያውን ወደ ራሷ ለማምጣት ብትሞክርም ሊሳካላት ግን አልቻለም። ወዲያው ግን ዞር ስትል ሪቻርድ መመለሱን ትመለከትና በጩኸት እንዲደርስላቸው ትጣራለች። እሱም በፍጥነት እየዋኘ ወደ እነሱ ይመጣል። ነገር ግን ደርሶ መቅዘፊያውን ከመውሰዱ በፊት ኤሚ በድንጋጤ እየጮኸች ወይኔ ከኋላክ በኩል ሻርክ ሊያጠቃ ተቃርቧል፣ እባክህን ቶሎ ና እያለች ትጣራለች። ሪቻርድን መቅዘፊያውን ሳይወስድ በፍጥነት ወደ ጀልባው ያቀናል። ኤሚ ደግሞ ሪቻርድን ከሻርኩ ለማዳን በሌላኛው የመቅዘፊያ በትር ሻርኩን ወርውራው ትመታለች። ይህም እርምጃዋ ሪቻርድን ወደ ጀልባዋ በሰላም እንዲደርስ እድል ይሰጠዋል። ይሁን እንጂ አሁን ላይ ወደ ደሴቱ በጀልባዋ ለመመለስ የሚያስችል የመግዘፊያ በትራቸው አብሯቸው አልነበረም። ስለዚህ በቻሉት አቅም ጀልባዋን ለማንቀሳቀስ ባህሩን በእጃቸው በመግዘፍ ወደ ባህሩ ዳርቻ ለመሄድ ይሞክራሉ። ባህሩ በጣም ጥልቀት ያለውና ማዕበሉም ኃይለኛ ግፊት ስለነበረው መግዘፉ ከአቅማቸው በላይ ነበር የሆነባቸው። ሻርኩም ይበላኛል ብሎ ስለፈራ ሪቻርድም ቢሆን ለመዋኘት አልደፈረም። በዚህም የተነሳ የእነሱ ጀልባ በራሱ ጊዜ በማዕበሉ ግፊት ባህሩን እያቋረጠ ወደ መሃል መጓዝ ይጀምራል። ለ2 ቀናት ያህልም በባህሩ ላይ ይኳትናሉ።
ልጃቸውን በዚህ የተነሳ በጣም ይራብና ቅድም ያስቀመጠውን መርዛማ ፍሬ አንስተው ይበላዋል። ኤሚና ሪቻርድ ይህን ተመልክተው በመደንገጥ ፍሬውን ከልጃቸው አፍ ውስጥ ለማውጣት መታገል ይጀምራሉ። ቢሆንም ግን እሱ ቀድሟቸው ፍሬዎቹን ይውጣቸዋል። ሁለቱም ልጃቸው የሚሞት ስለመሰላቸው ተስፋ ይቆርጡና ሁለቱም የቀሩ ፍሬዎችን ተከፋፍለው ይውጣሉ። ይህንንም ተከትሎ ሶስቱም ተቃቅፈው በጀልባው ላይ በመተኛት ሞታቸውን ሲጠባበቁ ይቆዩና ራሳቸውን ስተው ይቀራሉ። ደስ የሚለው ነገር ግን ፍሬዎቹ ለመግደል ያን ያህል መርዛማ አይደሉም። ሰዎች ራሳቸውን እንዲስቱ ብቻ የሚያደርጉ ነበሩ። ከተወሰነ ጊዜም በኋላ የሪቻርድ አባት በመርከብ ላይ ሆኖ በአጉሊ መነጽሩ ወዲህና ወዲያ እያለ በማፈላለግ እየኳተነ እንመለከተዋለን። በአጋጣሚም በያዘው መሳሪያ በኩል የነ ሪቻርድን ትንሽዬ ጀልባ በባህሩ ላይ ስትንሳፈፍ ይመለከታል። ቀጥሎም እስቲ ይችን ትንሽዬ ጀልባ ተመልከትልኝ ብሎ አብሮት ላለው ሰውዬ ያሳየዋል። ወዲያው የሪቻርድ አባትና የእሱ አጋዦች ተያይዘው በትንሿ ጀልባ ላይ ማን እንዳለ ለማረጋገጥ ይመጣሉ። ቀርበውም ሲመለከቱ ወንድ ልጁ ሪቻርድ፣ የወንድሙ ሴት ልጅ ኤሚና ትንሹ ልጃቸው ራሳቸውን ስተው በጀልባዋ ላይ መተኛታቸውን ይመለከታል። በዚህም ጊዜ የሪቻርድ አባት በጣም ፈርቶ እንዴ ሞተዋል ብሎ ይጠይቃቸዋል። ሰውየውም አይ ጌታዬ አልሞቱም፣ ራሳቸውን ስተው ነው የተኙት ብሎ ይመልስለታል። በመቀጠልም ሶስቱን አንድ ላይ ከራሱ ጋር ለመውሰድ ዝግጅት ማድረግ ሲጀምር ፊልማችን ይጠናቀቃል። እባካችሁ ቤተሰቦቼ ፊልሙ አላለቀም፣ አንተ ራስህ ያቋረጥከው ብላችሁ እንዳትቀየሙኝ። ብዙ ጊዜ የሆሊውድ ፊልሞች ሲጠናቀቁ ፍጻሜውን ተመልካቾች በራሳቸው መንገድ እንዲወስኑት በማድረግ ነው የሚቋጩት። ስለተረዳችሁኝ ከልብ አመሰግናለሁ። እናንተ ግን ምን ይመስላችኋል? ሪቻርድ እሺ ብሎ ከአባቱ ጋር ወደ ከተማ ይሄዳል? እስቲ በኮመንት ግምታችሁን አጋሩኝ። እስከ ፊልሙ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች ሁለተኛ